ዋጋውን ገበያ ነው የሚተምነው። በቃ እስካሁን እኮ መንግስት 58 ብሎ ቁጭ ብሎ ነበር። ኦኬ በተሻሻለው ደግሞ 78 ወር 74 ሊል ይችል ነበር። ግን ትልቁ ፖይንት አሁን መንግስት ይሄን ማንም መንግስት ማለት ይሄን የማድረግ ችሎታና ብቃት የለውም። ኢኮኖሚው በጣም ከቀን ቀን ይቀያየራል እና እዛው ያሉ ተጫዋቾች ገዢና ሻጭ የሚያወጡት ዋጋ መሆን አለበት። መንግስት ባይ ዴፊኒሽን አጥንቶ ይሄን ሊተምን አይችልም፣ ማንም ማድረግ አይችልም። ያ ስላልተቻለ ስተትና መጥፎ መንገድ ስለነበረ ወደ ገበያ መጣን። ግን ራሳችን የፈጠርነውን ችግር ራሳችን ደግሞ አሁን አካሄድ በማስተካከል የመፍታት ሂደት ዛሬ 1000 ብር or whatever 1000 ብር የሚሸጠው ዘይት በ120 ብር ለዶላር ተመን የተገዛ ነው። ቀጥሎ የሚታዘዘው ዘይት በ74 ነው። ከፍተኛ የሆነ ቅናሽ ነው። ያን የሚያመጣ ነጋዴ ደግሞ አሁን አንድ አይደለም ብዙ ስለሆነ ማአት ነጋዴ ያመጣል፣ ውድድር ይመጣል። ዋጋው አሁን ኢንፍሌሽን ባለበት 30% እያደገ እስከሆነ ኢንፍሌሽን በ30% ማደግ ትቶ በ10% ወደሚያድግበት እንመጣለን ነው ለወደፊት በረጅሙ። ግን አሁን የዘይት ዋጋ 1000 የነበረው በእርግጠኝነት ወደ 8ም 7ም 6ም ሊገባ ይችላል። ለምን? የተገዛበት ዋጋ ቀነሳ። ሁለት አማራጭ ነው። ዋጋው እንዳይወርድ ታይቶ የማይታወቅ ትርፍ ይዞ ሊነግድ ነው ይሄ ነጋዴ። ያ እንዳይሆን ግን የሚከለክለው ምንድነው? ገበያው ተወዳዳሪ ስለሚኖር መሸጥ ስላለበት። እንደዛ ካላረገ ስቶኩን ይዞ ከስሮ ቁጭ ይላል። ብላክ ማርኬቱ ከ110 ምናምን 140 ገባና መልሶ ወረደ። ለምን? ገበያው መንግስት አይደለም ያወረደው። እና እነዚህ ሐሳቦች ሳወራቸው አሁን ቅልል አድርጌ ተራ ነገር ይመስላል። ያ ግን ሲተገበር ዝርዝር ነገር አለው። ያንን ሁሉ ጨለማ ምናምን ያንን ሲሰማ የነበረ ሰው ይሄን ሲመጣ ይሄ እብድ ከየት መጣ ነው? አይደለም። ለምን? የማወራውን ነገር በሎጂክ በሳይንስ በቁጥር ደግፈዋለሁ። ስተቴን የሚያርመኝ ሰው ካለ መጥቶ ያርመኝ። በስሜት የሚያወራ ሰው ስሜት ነው። በተሳሳተ ግንዛቤ በትንሽ እውቀት የሚያወራ ሰው ያው ነው።